ዘመኑ ሶስተኛው መቶ ክፍለ ዘመን ነው። ጣዖታት የሚመለኩበት፣ ክርስቲያኖች ሰማዕትነትን የሚቀበሉበት ዘመን። በዚህ ዘመን ነበር ይህች ቅድስት ብላቴና በሃይማኖቷ ጸንታ ስለ ክርስቶስ የተጋደለችው። በቤተ ክርስቲያን ታሪክ ውስጥ እንደዚች ያለ ቅድስት መልከ መልካም ወጣት አልነበረም። እርሷ ሮማዊት ክርስቲያን ስትሆን መልኳን ያየ ሁሉ ይደነግጥም ነበር። ነገር ግን መጽሐፍ ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች እንደሚል እርሷም ለወንድሞቿ እንቅፋት ላለመሆን ተደብቃ ትጸልይና እንደ ነገሩም ትለብስ ነበር። በዚያን ጊዜም እስክንድሮስ የሚባል አረማዊ ጣዖት አምላኪ ንጉሥ ነግሶ ነበር። እርሱም ለጣዖት እንዲሰገድ አዋጅን አስነገረ። በዛም ወቅት ክርስቲያኖች ሁሉ እየተሳደዱ ለጣዖት ይሰግዱ ዘንድ ይገደዱ ነበር። ታዲያ በዚህ ጊዜ ነበር ክርስቶስን ታምና የተገኘች ይህች ቅድስት ብላቴና የተገኘችው። የተራቧን አብስት የሰገዱላት፣ ስለ ክርስቶስ ብላ በእምነት የጸናች፣ በዚህ ምክንያትም ከፍተኛ ግርፋትና ስቃይን የታገሰች፣ በእሳት መካከል ጸንታ የቆመች፣ በደም ፈንታ በተገረፈች ጊዜ ነጭ ወተት ከሰውነቷ የሚፈስ፣ በአሕዛብ ዘንድ ክርስቶስን የመሰከረች፣ የሰማያዊ አክሊልን የተቀበለች የክርስቶስ ሙሽራ ቅድስት ጣጦስ ሰማዕት። በዛሬው መርሃ ግብራችን ስለ ቅድስት ጣጦስ ካበዛው የገድልና የእምነት ሕይወቷ በጥቂቱ አቅርበንላችኋል። እስከ መጨረሻው አብራችሁን ብትቆዩ ለነፍስ ጥንካሬ የሚሰጥን የዚችን ቅድስት ሰማዕት ታሪክ ትሰማላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በሦስተኛው መቶ ክፍለ ዘመን እስክንድሮስ የሚባል አረማዊ በነገሰበት ዘመን አንድ ቅድስት ጣጦስ የምትባል ደምግባቷ የሚያምር ክርስቲያን ነበረች። በዘመኑም ይህ ንጉሥ በነገሰ በአራተኛ ዓመት ከታላላቆቹ 4 መኳንንትን መረጠ። ክርስቶስን ስለማመን የሚያስተምር አንድስ እንኳን እንዳይተዋዘዛቸው፣ እሱ ጣዖት አምላኪ ነበርና በኢየሱስ ክርስቶስ ስም የሚያምን ይሰቃያል፣ በስቃይም ይሞታል እንጂ አላቸው። እነዚህ 4ቱ መኳንንቱም አብያተ ክርስቲያንን እየፈለጉ በመጡ ጊዜ በጌታችን በኢየሱስ ክርስቶስ የሚያምኑ ምዕመናንን ቤት ከበቡ። በሮሚያም ወደ አዳራሽ ሄዱና እንደ ልማዷ ትጸልይና ከተቀደሰው ቦታ ትባረክ ዘንድ ከአገልጋዮቿ ጋር ወደ ቤተ ክርስቲያን የገባች ከታላላቅ ሰዎች ወገን የሆነች መልከ ቀናነትን ከደም ግባት አስተባብራ የያዘች አንዲት ሴት ተመለከቱ። ስሙ ዶሚጤ የተባለ ክርስቶስን የሚጠላ ከመኳንንት አንዱ ይህች የተባረከች ጣጦስን ወሰዳት። የምድሩ ገዢ ንጉሥ ለታላላቁ አማልክት መሥዋዕት ያቀርቡ ዘንድ በግዛት ሁሉ እንዳዘዘ አልሰማሽምን? አላወቅሽምን? የተከበርሽ ብላቴና ሆይ አሁንም ለታላቁ አጵሎን ስገጂ፣ መሥዋዕትንም አቅርቢ አላት። የተባረከች የተመረጠች ጣጦስም በትሕትና መለሰች። ለጥቂት ጊዜ ወደ ቤተ ክርስቲያን እንግባና ወደ ጌታዬ ወደ ኢየሱስ ክርስቶስ እንድጸልይ ተወኝ፣ ከዚህ በኋላ እናንተ ወደ ወደዳችሁ ትመጣለሁ አለቻቸው። ከዚህም በኋላ ይህችን ቅድስት ጸሎቷን እስክትፈጽም ድረስ ጠበቋት። ጸሎቷን ከፈጸመች በኋላ ወደ እነርሱ ተመለሰች። የሰይጣን አገልጋዮች ሆይ አሁን የወደዳችሁትን አድርጉ አለቻቸው። እነዚህ አረማውያን መኳንንትም ለእግዚአብሔር የተቀደሰች ጣጦስን ከንጉሥ ግቢ ከሚያደርሷት ድረስ ተናጠቋት። ዶሚጥም ቅድስት ጣጦስን ከከሃዲው ንጉሥ ያጣላት ዘንድ ገባ። ንጉሥ ሆይ ከተከበሩ ሮማውያን ወገን የምትሆን ብላቴና ክርስቲያኖች የጸሎት ቤት አገኘን። እርሷ ለታላቁ ለአጵሎን ካልሰገደች መሥዋዕትም ካላቀረበች የሮም ክርስቲያኖች ሁሉ እርሷን ይከተላሉ አለው። ንጉሡም ወደ እርሱ ትገባ ዘንድ አዘዘ። በገባች ጊዜ ፊቷን ይገልጧት ዘንድ አዘዘ። አይቶም የፊቷ ክበብ እንደ ጨረቃ፣ ዓይኗ እንደ ከዋክብት፣ ቁመቷ እንደ ዘንባባ፣ ደም ግባቷ እንደ ጽጌረዳ አበባ ነበርና ባስተዋላት ጊዜም የሚመስላት አልነበረም። እነሆም ከሴቶች ይልቅ ያጌጠች ነበረችና ደነቀ። ንጉሡም የዘመዶችሽን የቤተሰብሽን ክብር አውቃለሁ። አሁንም መልካም ስነ ምግባርሽን ሰማሁ። ዛሬም እኔን ስሚኝ፣ ምክሬንም ተቀበይ። ቀርበሽ ለታላቁ ለአጵሎን ስገጂ፣ መሥዋዕትንም አቅርቢ፣ እኔም የቤተ መንግሥት ንግሥት አደርግሻለሁ አላት።
ቅድስት ጣጦስም ለእኔም ለእናንተም በጥበብ ሁሉን የፈጠረ ጌታ አለና ፍጥረቱን በሥርዓቱ ያሰማራ እርሱ ነው። ይህም ቸር ጠባቂ ኢየሱስ ክርስቶስ ነው። ለእርሱ እንሰግዳለን፣ እርሱን እናመልካለን። የምታስደስት መሥዋዕትን እናቀርብለታለን። ትእዛዙን በሚፈጽሙ ሰዎች አድሮ የሚያደርገውን የጌታ የኢየሱስ ክርስቶስን ኃይል አሳያችሁ ዘንድ ወደ አማልክቶቻችሁ ቤት ለመሄድ እሻለሁ አለችው። ንጉሡም ይህም በሰማ ጊዜ ወደ አማልክቱ ቤት እንድትሄድ አዘዘ። የተቀደሰችዋ ሰማዕት እየሄደች እያለችም መለስ አለችና አገልጋዩን የሰይጣን ወዳጁ ሆይ አንተም የጣዖቱ አገልጋዮች ካህናቱም ጌታ ኢየሱስ ክርስቶስ እንደሚሰማኝ እንደ ንጹሕ መሥዋዕትም እኔን እንደሚቀበለኝ ትመለከቱ ዘንድ ፍጠኑ አለችው። ቅድስት ጣጦስ ወደ አማልክት ቤት በገባች ጊዜ ፊቷንና ሥጋዋን ሕይወቷን በሚሰጥ በመስቀል ምልክት አማተበች። እንዲህም አለች፣ በቅድሚያ የነበርክ ሁሉን ያሰጠምከው አንተ ነህ። ሕዝቦችህ እስራኤልን ከባርነት ነፃ ያወጣሃቸው አንተ ነህ። አሁንም እነዚህ ከሃዲዎችና ተጠራጣሪዎች ይመለከቱ ዘንድ ተአምራትህን ድንቅህን ግለጥ አለች። በምትጸልይ ጊዜም ምድር ተነዋወጠች፣ ጣዖታቱም ከዙፋናቸው ወደቁ። ጣዖታቸው አጵሎን በግንባሩ ቁልቁል ወደ መሬት ወደቀና ተሰበረ። የምኩራብ እኩሌታም ወደቀ። በምኩራቡ ካህናት ብዙዎች ሞቱ። ንጉሡም ይህን ድንቅ ነገር በተመለከተ ጊዜ ፈራ፣ ሊወጣም ወደደ። ቅድስት ጣጦስም አምላክ አጵሎን ከጌታዬ ከኢየሱስ ክርስቶስ በእርሱ ላይ የደረሰበትን እስከምታይ ድረስ ከዚህ አትሂድ አለችው። ያን ጊዜም በታላቁ ጣዖት በአጵሎን ላይ ያደረው ርኩስ መንፈስ ጮኸ፣ እግዚአብሔር የቀደሰሽ ሆይ ከእኔ ምን አለሽ? መንግሥቴን እስከምታፈርሹ ድረስ ወደ ቤቴ ማን አመጣሽ? ዘውዴንም ከራሴ ላይ አወረድሽ። በታላቁ በዚህ በአጵሎን ምስል 97 ዓመት ቆየሁ። ከ97 ዓመት በኋላም ዳግመኛ ከፊልጶስ ልጅ ከእስክንድርያው ንጉሥ ዘመን እስከ ዛሬ ድረስ በዚህ ምስል 40 ዘመን ኖርሁ። ያሳደደኝም አልነበረም። ወደ ቤት እስከ ገባሽበት እስከ ዛሬ ድረስም ከእርሱ አንድስ እንኳ ከዚህ አላስወጣኝም። ክብሬን አጎደልሽ። ከእኔ ሥልጣን በታች የነበሩ ሰራዊቴንም በተንሽ። ቁጥራቸውን 470 መናፍስት ነበሩ። ሁሉም የእኔን ፈቃድ ይጠባበቃሉ። ዛሬም በአምላክሽ ብርታት በስሙም ይኸውም በኢየሱስ ክርስቶስ ነው። መታሰቢያውን በሰማን ጊዜም እንደ ሰም ቀለጥ እንደ ጢስም በነን ጠፋን አለ። ከዚህ በኋላም ይህ ርኩስ መንፈስ ዝም አለ፣ ወጥቶም ሸሸ። የተሰበሰቡትም ሁሉም አዩ። መልኩም ጥቁር ነበር፣ ጠቋቁር 2 ክንፎች ነበሩት። ጥርሶቹም ያፋጩ ነበር፣ ዓይኖቹም የእሳት ፍም ይመስሉ ነበር። እየቸኮለም ወጣ፣ በንፋስም ተጠቀለለ። ንጉሡም ፈራ፣ ደነገጠ። እግዚአብሔር በቀደሳት ላይም ቅንዓት ያዘው። በግንባሯ ጥለው በጅራፍ እንዲገርፏት አዘዘ። እንደ ታዘዙትም አደረጉ። በገረፏት ጊዜ ከእርሷ ወተት የሚመስል ነጭ ደም ወጣ። ከዚህ በኋላ ቅድስት ጣጦስ አሰምታ ተናገረች፣ አምላኬ ሆይ በሐዘን ጊዜ ጠራሁህ፣ አምላኬ ሆይ ጸሎቴን ስማ አለች። ንጉሡም የምታሸንፊኝ በጥንቁልናሽ ነውን? አላት። ጣጦስም ጥንቁልናን የሚያውቅ አባትህ ሰይጣን ነው አለችው። ምግባሩ የከፋው ንጉሥም እንደ አዲስ ይመቷት ዘንድ አዘዘ። ቅድስት ጣጦስ ወታደሮቹ ሲገርፏትም የእጃቸውን መገጣጠሚያዎች ወላለቁ፣ ቀለጡም። ወደ ንጉሡም ጮኹ፣ ንጉሣችን ሆይ ከዚች ቅድስት ሴት ታድነን ዘንድ እንለምንሃለን። እነሆ የሰማይ መላእክት በብረት አለንጋ እየገረፉ ናቸው አሉት። ቅድስት ጣጦስም አሰምታ ተናገረች፣ ንጉሡንም ገሠጸችው። የሰይጣን ልጅ የከነዓናውያን ዘር ሆይ የት ትሄዳለህ? ከጌታዬ ከኢየሱስ ክርስቶስ ፍርድስ ወዴት ትሸሻለህ? አለችው። ከንጉሡ አማካሪዎች አንዱ ፈረሰኛም ቀድሞም ወደ ቅድስት ጣጦስ ቀረበና በእውነት በጥበብሽ ብዛት ሁሉን ዕውቀት ያሽ፣ እነሆም መድኃኒትሽ ተወግዷል፣ የሚያሰቃዩሽ ወታደሮች እጅ እንዲተሳሰሩ አድርገሻል አላት። ቅድስት ጣጦስም በፊቱ አሰምታ ተናገረች፣ የጥፋት ልጅና የክፋት ልጅ ወዳጅ ሆይ ጥበብን አምላክን ማወቅን ሁሉ ተማርሁ፣ ይህችም በጌታዬ በኢየሱስ ክርስቶስ ማመን ናት አለችው። በዚህ ጊዜም ወደ እስር ቤት ይጨምሯቸው ዘንድ አዘዘ። እግዚአብሔር የቀደሳት ጣጦስ ከእስር ቤቱ መካከል ሆና ወደ ምስራቅ መለስ አለች። ዘላለማዊ አባቴ ሆይ እለምንሃለሁ፣ አንተን ለሚፈሩህ ተስፋቸው ሆይ ደካማ የምሆን አገልጋይ ተረዳይ ዘንድ እለምንሃለሁ፣ አድነኝ አለችው። እስከሚነጋ ድረስም መጸለያዋን አላቋረጠችም። ከሃዲው ንጉሥም ወታደሮቹን ወደ እስር ቤት ላከ። እግዚአብሔር የቀደሳት ጣጦስን ቆማ ስትጸልይ አገኟት። መንገድህን መረጥሁ፣ በትእዛዝህ መንገድ ሮጥሁ፣ ትእዛዝህን ማር ዘንድም ማስተዋልን አድለኝ አለች። አውጥተውም
ወደ ጥፋተኛው ንጉሥ አደረሷት። አንቺ ብላቴና ሆይ በዚህ ወንጀል አትሰቃይ፣ ለታላቁ አርጤምስም ስገጂ እንጂ አሏት። ቅድስት ጣጦስም አምላክህ አርጤምስ የት አለ አለችው። ከእርሷ ጋርም ወደ እርሱ ሄደ። እግዚአብሔር የቀደሳት ጣጦስም ወደ ጣዖቱ በተመለከተች ጊዜ እርሱም በወርቅ ፈርጥ ያጌጠ ነበር። በዚህ ግዙፍ ጣዖት ላይ የምትኖር ርኩስ መንፈስ ሆይ ራስህን ነቅንቅና በዚህ ሰዓት ውጣ አለችው። ምድርም ተንቀጠቀጠች፣ መባረቅትም እየተንጎደጎዱ ከሰማይ ወረዱ። ያን ጣዖትም አቃጠሉ፣ በውስጡ ያሉትን አቃጠሉ። እግዚአብሔር የቀደሳት ጣጦስም እጆቿን ወደ ሰማይ አነሳች፣ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ይሁን አለች። ወንጀለኛው ንጉሥም ወደ ጠባቂው ተመለሰ። በብላቴናዋ ምክንያት አፍረት ጸናብን። ጠባቂውም ምን እናድርግ አለው። አረማዊውም ለሚባሉ አንበሶች ስጣት አለው። ንጉሡም እንዳዘዘው አደረገ። ከአንበሶች ወገንም የንጉሥ ታላቅ አንበሳ ነበረ። በአጥር ከልለው ሥጋን የሚሰጡት ነበር። ያን ጊዜ ግን ረሃብ ይጸናበት ዘንድ ለ3 ቀን ያህል ምግብ ከለከሉት፣ አሳዘኑትም። በሦስተኛው ቀንም ቅድስት ጣጦስን ወደ አንበሶች ወረወሯት። እግዚአብሔር የቀደሳት ጣጦስ ተነሳችና ታመሰግን ዘንድ ቆመች። ኢየሱስ ክርስቶስ ሆይ አንተ የዓለም ብርሃን ነህ፣ የማትጠፋ ፋናም አንተ ነህ፣ በዚህ ሰዓት እርዳኝ አለችው። ያን ጊዜም የአንበሳ ያናፋ ጀመር። በዚያ በተሰበሰቡ ሁሉ እስከሚበተኑ ድረስ በታላቅ ድምፅ ጮኸ። ከብርቱ ሰንሰለት ባመለጠ ጊዜም ሸሸ። ወደ ቅድስት ጣጦስ ሄደና በቅድስት ጣጦስ ፊት 3 ጊዜ ሰገደ። የቅድስቷን እግር ይልስም ጀመር። በዚያን ጊዜም ንጽሕት ሆይ አስተምሪ፣ ደስም ይበልሽ የሚል ቃል ከሰማይ መጣ። መላእክቶች ከአንቺ ጋር ናቸውና በምድር ገጽ ያለውን ሁሉ አሰግድልሻለሁና ከእግርሽ በታችም አስገዛልሻለሁ አላት። ሹሙም በቅድስት ጣጦስ የተደረገውን ይህን ድንቅ ነገር ተመልክቶ ከዚህ በኋላ ቅድስት ጣጦስን አስወጣት፣ ወደ ንጉሥም መለሷት። ንጉሡም ብላቴና ሆይ ለራስሽ እዘኚ፣ ከሥቃዩ ብዛት የተነሣ ደም ግባትሽ፣ ውበትሽ ተመልከችው አላት። ያን ጊዜም ቅድስት ጣጦስ ዐይኖቿን ወደ ሰማይ አንስታ እንዲህ አለች፣ እግዚአብሔርን የሚፈራ ጥበበኛ ሰው ካለ ይመለከት ዘንድ ወደ ሰው ልጆች ተመለከተ። ሁሉም በደለ፣ በአንድነትም ወንጀል ሠራ፣ መልካምን ነገርን ያደረጋትም አንድስ እንኳ አልተገኘም በማለት ዘመረች። ቅድስት ጣጦስ ይህን መዝሙር ተናግራ ሳትፈጽምም እግዚአብሔር ጽኑ ዝናብና ከባድ ንፋስ ላከ። የንጉሡ ሰራዊትና መኳንንቱ ተበተኑ። ከዚያ ቀን በኋላም ንጉሡ ወደ ዙፋኑ ተመለሰ። ቅድስቷም በፊቱ ትቆም ዘንድ ንጉሡ አዘዘ። ይህ ሁሉ ነገር በሆነው በጥንቁልናሽ ነው። አሁንም የተፈተለ ጸጉርሽ እላጨዋለሁ አላት። ራሷንም በላጫት ጊዜ ተደሰተች። የሴት ጸጉር መርዘም ክብሯ እንደሆነ የተናገረው የቅዱስ ጳውሎስ ቃል እነሆ ዛሬ ተፈጸመ አለች። አንተ የጥፋት ልጅ እግዚአብሔር ስለ እኔ የላከውን ተመልክተሃል፣ ስለ እርሱም መከራ መቀበልን ወደድሁ አለች። ያን ጊዜ ሃይማኖቱ የከፋው ንጉሥ ወደ አማልክቱ ትገባ ዘንድ አዘዘ። ቅድስት ጣጦስም በዚያን ጊዜ ተዘጋች፣ ተቆለፈች። ወደ ቤቱም ሄደ። ጌታችን ኢየሱስ ክርስቶስንም እያመሰገነች በዛ ቦታ ተቀመጠች። ከዚህ በኋላ ወታደሮች አውጥተው በእርሱ ፊት ያቆሟት ዘንድ አዘዘ። ወደ እርሷ የሄዱትም በታላቅ የክብር ዙፋን ተቀምጣ ቅድስቲቱን ተመለከቷት። 2 መላእክት በቀኟ 2 መላእክት በግሯ ነበሩ። ካሸተቱት እንደዚህ አይነት ዕጣን የሌለ ሽታን በዚያ አሸተቱ። ወደ ንጉሡ ባደረሷት ጊዜ ስለ እርሷ የተመለከቱትን ሁሉ ነገሩት። ከዚህም በኋላ ንጉሡ ራሷን እንዲቆርጧት አዘዘ። አንገቷንም ቆረጧት። ተጋድሎዋንም ፈጸመች። የተባረክሽ ታጋሽ ጣጦስ ሆይ ከሰማዕታት ከጻድቃን ጋር ወደ ዕረፍትሽ ቤት ነይ። እነሆ ምስክርነትሽ ሞልታለች፣ ሃይማኖትሽም ቀንታለችና የሚል ቃልን ከሰማይ ሰሙ። በሌሊት ሊቀ ጳጳስ ከሮም መጣ። የቅድስት ጣጦስን አስክሬን በስውር ከሁሉም ካህናት ጋር ወሰደ። የተቀደሰውን ሥጋዋን ወሰዱ። ንጹሕ በሆነ እብነ በረድም አስቀመጧት። በንጹሕ ወርቅም ለበጡት። ለጸሎት የሚሰበሰቡበት ቦታም ቆፈሩ። የዚች የተባረከች የቅድስት ጣጦስ ዕረፍትም በኢትዮጵያ በስንክሳር በኅዳር 16 ቀን ተጽፎ ይገኛል።
በመጨረሻም ያ ንጉሥም ሞተ፣ መታሰቢያውም ጠፋ። ኤጲስቆጶሱም ታላቅ ገዳምን መሠረተላት፣ የሚያስገርም ቤተ ክርስቲያንም አነጸላት። በኅዳር 16 ቀን የሚነበብ የሰማዕቷ የቅድስት ጣጦስ ታሪክ ይህን ይመስል ነበር። ትዕግሥቱን እንዲያድለን መልካሙን ለማድረግ እንዲያበረታን እግዚአብሔርን እንለምነው። ወደ ጻድቃኑ ወደ ቅዱሳን የሚያደርሰን በቅድስት ጣጦስ በብርሃን እናቱ በማርያምና በመጥምቁ ዮሐንስ ጸሎትም ወደ እርሱ እንቀርብ ዘንድ ይርዳን። ለዘላለሙ አሜን።